ሰላም የዴይሊ ፎረም ቤተሰቦች፣ አሜሪካ ወደ መካከለኛው ምስራቅ አየር ወለዶችን መላኳን አረጋገጠች። የፔንታገን ቃል አቀባይ ለቢቢሲ እንዳረጋገጡት የተወሰኑ የ82ኛ አየር ወለድ ዋና እዝ የተወሰኑ ልዩ ኃይሎችና የአንደኛ ብርጌድ አባላት በመካከለኛው ምስራቅ ይሰማራሉም ተብሏል። በዚህ ጉዳይ ዘርዘር ያለ ዘገባም ይዘናል። ኢራን በትራምፕ የቀረቡትን የድርድር ሀሳቦች ውድቅ በማድረግ የራሷን ቅድመ ሁኔታ አቅርባለች ተብሏል። ኢራን ያቀረበቻቸው ቅድመ ሁኔታዎች ምንድን ናቸው? አሜሪካስ ያቀረበቻቸው ዋና ዋና የድርድር ሀሳቦች ምንድን ነው የሚለውን በዝርዝር ይዘናል። በመካከለኛው ምስራቅ በተነሳው የአሜሪካ ኢራን እስራኤል ጦርነት ምክንያት የሟቾች ቁጥር ከ4500 ማለፉን ተነግሯል። በዚህ ውስጥ ኢራን ከፍተኛውን ስትይዝ የኢራቅ፣ በእስራኤል፣ በአሜሪካ፣ በኳታር፣ የተባበሩት አረብ ኤሚሬትና የኩዌት ዜጎችም በሟቾች ውስጥ አሉበት ተብሏል። ምን ያህል አሉ? ቀጣይስ ምንድን ያለው ነገር የሚለውን በዝርዝር እንነግራችኋለን። የእስራኤል ሚኒስቴር አሜሪካ ባቀረበችው እቅድ ኢራን ላትስማማ ትችላለች አሉ። ሚኒስትሩ እቅዱ በወረቀት ላይ ውብ ነው ያሉ ሲሆን ተግባራዊ የሚሆን ከሆነ ግን ዋስትና ያስፈልገናልም ብለዋል። የእስራኤል ሀሳብ በዚህ ጉዳይ ላይም ይዘናል። ኢራን በአሜሪካ ዲፕሎማሲ ላይ እምነት የለኝም አለች። የየመን ውጭ ጉዳይ ሚኒስቴር ቃል አቀባይ እንዳሉት ማንም በአሜሪካ ዲፕሎማሲ ላይ እምነት ሊጥል አይችልም በማለት ያላቸውን ጥርጣሬ ለህንዱ ኢንዲያ ቱዴ ጋዜጣ መግለጫ ሰጥተዋል። በዚህ ጉዳይም ዝርዝር ዘገባ ይዘናል። ቤተሰቦቻችን ዜናችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጎ አዲስ የሆናችሁ ቤተሰቦችም ሰብስክራይብ በማድረግ የቤተሰቡ አባል ሁኑ። አሜሪካ ወደ መካከለኛው ምስራቅ አየር ወለዶችን መላኳን አረጋገጠች። የአሜሪካ መከላከያ ሚኒስቴር ፔንታገን ወደ መካከለኛው ምስራቅ የእግረኛና የአየር ወለድ አባላት የተካተቱበት ጦር መላኩን ቢቢሲ ከጦሩ አረጋግጫለሁ ብሏል። የፔንታገን ቃል አቀባይ ለቢቢሲ እንዳሉት የተወሰኑ የ82ኛ አየር ወለድ ዋና እዝ የተወሰኑ ልዩ ኃይሎች የአንደኛ ብርጌድ አባላት በመካከለኛው ምስራቅ ተሰማርተዋል ብለዋል። ቃል አቀባዩ ለደህንነት በሚል ዝርዝር መረጃ ከመስጠትም ተቆጥበዋል። ወደ መካከለኛው ምስራቅ እያመሩ ያሉት ኃይሎች የተውጣጡባቸው ክፍሎች በጦርነት ውስጥ ምን አይነት ተሳትፎ ሊኖራቸው እንደሚችል ግን አልተገለጸም። በኖርዝ ካሮላይና መቀመጫውን ያደረገው የ82ኛ አየር ወለድ በመደበኛ ውጊያ ውስጥ ዋነኛው ጥቃት ፈጻሚ ቡድን እንደሆነም ይታመናል። የተወሰኑ የቡድኑ አባላት በ18 ሰዓት ውስጥ በየትኛውም ዓለም ክፍል ለመሰማራት ሁኔታ በተጠንቀቅ ላይ መሆናቸውን በማለዳ ዜናችን መዘገባችን ይታወሳል። እነዚህ ወታደሮች ኢላማ ወደሚደረጉ አካባቢዎች በፓራሹት በመውረድ ወይም በሄሊኮፕተር በመሄድ ተልኳቸውን እንደሚፈጽሙም ነው መረጃዎች የሚያሳዩት። ይህ በኢራን የሃርግ ደሴት ወይም ሌላ ቁልፍ ግዛት በቁጥጥር ስር ለማዋል ያስችላልም እየተባለ ነው። ነገር ግን ጦሩ በእንቅስቃሴ ውስጥ የሚፈጸም ጥቃት ላይ ስለሚያተኩር ቀጣይነት ላለው ውጊያ የሚያገለግል ከባድ ጦር መሳሪያም እየታጠቀም ነው ተብሏል። መቀመጫውን ኒውዮርክ ያደረገው አንደኛ ብርጌድ የጥቃት ቡድን ደግሞ በተራራማ አካባቢዎች በሚደረግ ጦርነት የተካነው 10ኛው ዲቪዥን አባል ሲሆን ለተራዘመ ጦርነት የሚያገለግሉ ከባድ መሳሪያዎችንም ታጥቋል። ኢራን በትራምፕ የቀረቡ የድርድር ሀሳቦች ውድቅ በማድረግ የራሷን ቅድመ ሁኔታ አቀረበች። የኢራን መንግስት በፕሬዝዳንት ዶናልድ ትራምፕ በኩል የቀረበውን የድርድር እቅድ ውድቅ ማድረጉን የአገሪቱ የመገናኛ ብዙሃን ገልጸዋል። የኢራን መንግስት ቴሌቪዥን ጣቢያ የሆነው ፕሬስ ቲቪ የአገሪቱ ከፍተኛ የፖለቲካና የደህንነት ባለስልጣናት ጠቅሶ እንደዘገበው እየተካሄደ ያለው ጦርነት ለማስቆም በማለም በአሜሪካ በኩል የቀረበውን ሀሳብ ኢራን ውድቅ አድርጋለች ብሏል። የቴሌቪዥን ጣቢያው ባለስልጣኑ ስምና የስራ ኃላፊነት ሳይጠቅስ እንደዘገበው ኢራን ጦርነቱን የምታበቃ በራሷ ስትወስንና የራሷ ቅድመ ሁኔታዎች ሲሟሉ ነው ሲሉም ባለስልጣኑ መናገራቸውን አመልክቷል። የኢራን ባለስልጣናት እስካሁን ድረስ ድርድር ስለመጀመሩም እንዲሁም ጦርነቱ የሚቆም ከሆነ የተኩስ አቁም ሳይሆን ሙሉ በሙሉ መሆን እንዳለበት በተደጋጋሚ ሲናገሩም ቆይተዋል። የኢራን መንግስት ቴሌቪዥን ፕሬስ ቲቪ እንዳመለከተው ባለስልጣኑ ኢራን መሟላት ያለባቸውን ቅድመ ተከተሎችም ዘርዝሯል። በጠላት የሚፈጸም ወረራና ግድያ ሙሉ በሙሉ መቆም፣ ጦርነት በድጋሚ በኢራን ላይ እንደማይከፈት የሚያረጋግጥ አስተማማኝ ሁኔታ መፍጠር፣ የተረጋገጠና በግልጽ የሚታወቅ በጦርነቱ ለደረሰው ጉዳትና ካሳ መክፈል፣ በቀጠናው ባሉ ቡድኖች ላይ የተከፈቱ ሁሉም ጦርነቶች እንዲቆሙ ማድረግ፣ ኢራን በሆርሙዝ ወሽመጥ ላይ ያላትን መብትና ሉዓላዊ ዓለም አቀፍ እውቅና መስጠት የሚሉ ናቸው ብሏል። የቴሌቪዥን ጣቢያው ፕሬዚዳንት ትራምፕ በኢራን በኩል ከቀረቡት ቅድመ ሁኔታዎች በአብዛኛው ተቃራኒ የሆኑ ባለ 15 ነጥብ የድርድር እቅድ ማቅረባቸው የተነገረ ሲሆን ትራምፕ ያቀረቧቸው የድርድር ሀሳቦች በናታንዝ፣ ኢስፋሃንና ፎርዶ የሚገኙ የኒኩሌር ተቋማት ስራ እንዲያቆሙና እንዲወድሙ እንዲደረጉ፣ በኢራን ውስጥ የሚከናወኑ የኒኩሌር መርሃ ግብሮች ግልጽና ዓለም አቀፍ ቁጥጥር እንዲደረግባቸው፣ ኢራን በቀጠናው ያሉ ታጣቂ ቡድኖችን መርዳትና
ማስታጠቅ እንድታቆም፣ የተከማቹ የኒኩሌር ቁሶችን በሙሉ ማውደም፣ ኢራን የኒኩሌር ጦር መሳሪያ ባለቤት ለመሆን ፈጽሞ ላለመሞከር ቃል እንድትገባ፣ ምንም አይነት የኒኩሌር ቁስ በኢራን ውስጥ እንዳይዳብር፣ የዳበሩም ለዓለም አቀፍ ተቋም እንዲሰጡ፣ የሆርሙዝ ወሽመጥ ክፍት እንዲሆንና ነፃ የባህር ቀጠና እንዲሆን ማድረግ፣ የኢራን ሚሳኤል በመጠንና በሚደርስበት ርቀት ውስን እንዲሆንና ራስን ለመከላከል ላይ ብቻ እንዲውል። በእነዚህ እቅድ ኢራን የምትስማማ ከሆነ አሜሪካ የምታደርጋቸው ድጋፎችም ኢራን ቡሼር ውስጥ ለኤሌክትሪክ ማመንጫነት ለምታካሄደው የኒኩሌር ግንባታ አሜሪካ ድጋፍ ታደርጋለች። በኢራን ላይ የተጣሉ ሁሉም ማዕቀቦች እንዲነሱ ይደረጋል። አዲስ ሊጣሉባቸው የሚችሉ ማዕቀቦች ደግሞ ይቀራሉም ብለዋል ዶናልድ ትራምፕ። ታዲያ እስራኤል አሜሪካ ያቀረበቻቸው ማዕቀቦች ኢራን ላትስማማ እንደምትችልም ስጋቷን ገልጻለች። የእስራኤል ኢኮኖሚ ሚኒስቴር ኒር ባራካት ቴህራን የአሜሪካ አስተዳደር ባዘጋጀው ባለ 15 ነጥብ እቅድ ምናልባትም ላትስማማ ትችላለች ሲሉም ስጋታቸውም ገልጸዋል። ሚኒስትሩ እቅዱን በወረቀት ላይ ውብ ነው ያሉ ሲሆን ተግባራዊ የሚሆን ከሆነ ግን ዋስትና እስራኤል ትፈልጋለች ብለዋል። አክለውም የኢራን አስተዳደር አይለወጥም በማለት እስራኤል በጦርነቱ ላይ ያላትን ዋና ኢላማዎች ኢራን ያለምንም ኒኩሌር፣ ያለምንም ሚሳኤልና ያለምንም ወኪሎች እንድትቀር ማድረግ ነው ብለዋል። እነሱ ነጭ ባንዲራን ካላውለበለቡ ወይም ስምምነቱ ከፈረሙና ለዚህ ተገዢ ሆነው ነገ ወደ ግባችን ከደረስን ወይም የኢራን መንግስት ላይ ተጨማሪ ድብደባዎች ማድረግ ካስፈለገን እኔ እንደማምነው ፕሬዚዳንት ትራምፕ ያቀዱት ጨምሮ በእነዚህ ግቦች ላይ ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ አቋም እንዳላቸው አምናለሁ። እነሱም በአንድ ወይም በሌላ መንገድ እናሳካቸዋለን ብለዋል። በአንድ በኩል ምናልባትም ትራምፕ ንግግሮችን እያስጀመሩ ይሆናል፣ ነገር ግን ወደ ቀጠናው ወታደሮችን እያመጡም ነው። እናም ለኢራን ህዝብ ይህንን ስንል ከልባችን ነው ሲሉም ሚኒስትሩ ተናግረዋል። ከዚህ ዙር በኋላ ስምምነት ተደረሰም አልተደረሰም ግቦቻችን እናሳካለን ሲሉም እስራኤሉ ሹም ለቢቢሲ አረጋግጠዋል። እስራኤል አሁንም ኢራንን መደብደብና ማውደም እንደምትፈልግም በግልጽ ሚኒስትሩ ለቢቢሲ አረጋግጠውለታል። በመካከለኛው ምስራቅ ጦርነት የሞቱ ሰዎች በገለልተኛ ወገን ማጣራት ባይቻልም እስካሁን ድረስ ግን ከ4500 በላይ ሰዎች ሳይሞቱ እንዳልቀረ እየተነገረ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉት በኢራን ሲሆን መቀመጫውን አሜሪካ ያደረገው የሰብአዊ መብቶች ቡድን እስካሁን ድረስ 3291 ሰዎች በኢራን መሞታቸውና ከነዚህ መካከል 1455 ሰዎች ሰላማዊ ዜጎች መሆናቸውን አስታውቋል። እስራኤል በሄዝቦላ መሰረተ ልማት ላይ ጥቃት እየፈጸመች ባለችበት ሊባኖስ ደግሞ 1072 ሰዎች መገደላቸውን የአገሪቱ ጤና ሚኒስቴር አስታውቋል። የኢራቅ ባለስልጣናት ደግሞ 81 ሰዎች መገደላቸውንና አብዛኞቹ ከኢራን ጋር ግንኙነት ያለው የሃሼድ አልሻቢ አባላት መሆናቸውን አስታውቋል። በእስራኤል በሚሳኤል ጥቃት ምክንያት 18 ሰዎች መሞታቸውንም ተዘግቧል። የእስራኤል መከላከያ ሚኒስቴር 2 ወታደሮች በደቡባዊ ሊባኖስ መገደላቸውንም ይፋ አድርጓል። አሜሪካ 13 ወታደሮቿ መሞታቸውን ስታስታውቅ 6ቱ የሞቱት ነዳጅ የሚሞላ አውሮፕላን በኢራቅ በመከስከሱ መሆኑም ይታወሳል። በኳታር ደግሞ በመደበኛ ስምሪት ላይ የነበሩ ሄሊኮፕተር ተከስክሶም 7 ሰዎች መሞታቸውን የአገሪቱ መከላከያ ሚኒስቴር ያወጣው መረጃ ያሳያል። የተባበሩት አረብ ኤሚሬትስ በመከላከያ ሚኒስቴር 9 ሰዎች መሞታቸው ሲገለጽ 3ቱ የጦር አባላት 6ቱ ደግሞ ሰላማዊ ዜጎች መሆናቸው አስታውቋል። በኩዌት 2 የሀገር ውስጥ ሚኒስቴር ባልደረቦችና 2 ወታደሮች ጨምሮ 6 ሰዎች ሲሞቱ፣ በሶሪያ በተፈጸመ ጥቃት 4 ሰዎች ሲሞቱ፣ በዌስት ባንክ 4፣ በባህሬን 2፣ በኦማን 2 እንዲሁም በሳውዲ አረቢያ 2 ሰዎች በእስራኤል አሜሪካ ኢራን ጦርነት ተገድለዋል። አሜሪካ በኢራን የምታካሄደው ጦርነት እያጠናቀቀች መሆኑን የአሜሪካ ምክር ቤት አፈጉባኤ ተናገሩ። የአሜሪካ ሕዝብ ተወካዮች ምክር ቤት አፈጉባኤ ማይክ ጆንሰን አገራቸው ከኢራን ጋር የምታካሄደው ጦርነት እያጠናቀቀች ነው አሉ። ጆንሰን በዋሽንግተን ዲሲ ለአሜሪካ መገናኛ ብዙሃን ኦፕሬሽን ኤፒክ ፊውሪን እያጠቃለልን ያለን ይመስለኛል። እኔ የማስበው ይህንኑ ነው። እኔ እንደማስበው በአጭር ትዕዛዝ ይከናወናል። ይህ በታቀደለት ጊዜ የሚከናወን ጦርነት ይሆናልን ብለዋል። አፈጉባኤው ይህንን ያሉት ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ስምምነት ላይ መድረስ ትፈልጋለች ካሏት ኢራን ባለስልጣናት ጋር ከሚመለከታቸው ሰው ጋር እየተነጋገሩ መሆኑን በተደጋጋሚ እየገለጹ ባለበት ወቅት ነው። ኢራን አሜሪካ ያቀረበችውን የሰላም እቅድ ከልክ ያለፈ ናቸው በማለት ውድቅ አድርጋዋለች። በፓኪስታን የኢራን አምባሳደር ሬዛ አሚር በሀገራቸውና በአሜሪካ መካከል ምንም አይነት ድርድር እንዳልተደረገ ለኢራን መንግስት የዜና ወኪል ተናገሩ። አምባሳደሩ ኢራን ከአሜሪካ ጋር ምንም አይነት ቀጥተኛና ቀጥተኛ ያልሆነ ድርድር እንዳላካሄደች ኢርና ለተባለው የሀገሪቱ ዜና ድርጅት አረጋግጠዋል። ነገር ግን አምባሳደር ሬዛ አሚር ሞግሃድም ወዳጅ አገራት በአሜሪካና በኢራን መካከል ሊደረግ ንግግር ሁኔታዎችን ለማመቻቸት እንደሚፈልጉ፣ ይህም የተከፈተብንን ጦርነት ለማስቆም እንደሚያስችል ተስፋ እናደርጋለን ብለዋል።
ቀደም ብሎ የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው በኢራን ውስጥ ከሚገኙ የሚመለከታቸው ሰዎች ጋር እየተነጋገሩ መሆኑን በመጥቀስ ከስምምነት ላይ ለመድረስ አጥብቀው ይፈልጋሉ በማለት ኢራናውያን ንግግሩ እንደሚፈልጉት የተናገሩ ቢሆንም እስካሁን ድረስ የኢራን ሹማምንት ከአሜሪካ ጋር የሚደራደር ህጋዊ የኢራን መንግስት እንደሌለም እየተናገሩ ነው። ነገር ግን የኢራን ጦር ሰራዊት ቃል አቀባይ ደግሞ አሜሪካ ከራሷ ጋር እየተደራደረች ነው በማለት ኢራን ድርድር ውስጥ እንደሌለችም አጽንኦት ሰጥቶታል። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ እንዲሁም እየተካሄደ ያለ ድርድር እንደሌለ አሳውቋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በማህበራዊ ሚዲያ ላይ ባሰራጩት መልእክት ሀገራቸው ለጦርነቱ መፍትሄ ለማምጣት የሚደረግ ንግግር ለማስተናገድ ዝግጁ መሆኗን ገልጸዋል። ቤተሰቦቻችን ዜናችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ በመልእክት በኩል አድርሱን። ሰናይ ጊዜ